ከኖላዊ ድራማ ላይ አሴር አሁን በጣም እያሳዘነኝ ነው። ቤተሰብ ለወይዘሮ ሜላት ቤተሰብ የሚያደርገው ነገር በጣም ከቃላት በላይ ነው እየሆነ ወይም እያደረገ ያለው ነገር ግን ደግሞ ኤልያስና አሴር በአሁኑ ሰዓት ሁለቱም በጣም ስሜት ውስጥ ናቸው። ኤልያስ አዎ ሀናን ረስቻታለሁ ትቼዋለሁ እያለ ነው፣ ግን ከውስጡ ይወጣለት አይመስለኝም ያና ፍቅር። አሴር ደግሞ ኤልያስን ባየ ቁጥርና ከኤልያስ ጋር በተገናኘ ቁጥር ያ ኤልያስ ያፈቅራት የነበረችውን ሀናን የራሱ ስላደረገ በጣም ከሚገባው በላይ ተረብሿልና ውድ ቤተሰቦች እንደኔ አሴር አላሳዘናችሁም? ማርያምን በጣም ነው ያሳዘነኝ። አሁንማ ድራማ መሆኑን እስከምረሳው ድረስ ነው። አሴር መልካምነቱ፣ የዋህነቱ፣ ቀናነቱ እንጃ ምን አይነት ተፈጥሮ እንደሆነ አላውቅም። ከዚህ በፊትም ካስታወሳችሁ ከእዝራ ጋር እያለች እንኳን የእሷን ፍላጎት ለማሟላት የማያደርገው ነገር አልነበረም እና አሁንም ሀና ወደ እሱ ስለሄደች ብቻ ለኤልያስ ያለው አመለካከትና ኤልያስን ሲያገኙ የሚሆነው ነገር በጣም የሚደንቅ ነውና እናንተ እንድታያችሁት ውድ ቤተሰቦቼ እስኪ ሀሳባችሁን አሳውቁኝ። እውነት አሴር አላሳዘናችሁም? ሰላም ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ዝዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። ብዙ አልጨቀጭቃችሁም፣ ምክንያቱም በጣም ብዙ ጨቀጭቃችኋለሁ። እንግዲህ ደስ ካላችሁ ላይክ አድርጉልኝ፣ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ብታበረታቱኝ እንደ ሀሳብ ደስ ይለኛል። ወደ ድራማው ስመለስ አሴርና ኤልያስ አንድ ላይ ቁጭ ብለው እያወሩ ነበርና የአሴርን ፊቱን ስታዩት፣ አመለካከቱን፣ ሁሉ ነገሩን ስታዩት ለሰው ያለው አመለካከት ማለት ለሰው ያለው ቀና አስተሳሰብ ከራሱ በላይ አድርጎ ራሱን አሳልፎ እንደሚሰጥ ነው የምታዩበትና በጣም የሚገርም አስተዳደግ ነው ያደገው ማለት ይቻላል። ኦኬ ያደገው ጎዳና ነው፣ ግን ምን አይነት ተፈጥሮ ፈጣሪ እንደሰጠው እኔ አላቅም። መልካምነቱ፣ የዋህነቱ ለራሴ የሚለውን ነገር ትቶ ለሰው የሚለውን የሚኖር ሰው ያየሁት አሴርን ነው። የሚገርም ነው ለመናገር። እንደዛ ልቦ ስብር ብሎ ኤልያስን ሲያዋራው እኔ በጣም ነው ማዝነው። አንተም ባየሁ ቁጥር ውስጥ እየተጎዳ ነው። አንተ የምትወዳትና የምታፈቅራትን ነው ለራሴ ያደረኩትና ማድረግ የማይገባኝን ነገር ነው ምናምን ብሎ ለኤልያስ ሲነግረው፣ ያው ኤልያስ ሲጀምር ወጥቶለታል። ኤልያስ እንደማታፈቅረውና እንደማትወደው ገብቶታል። ሲጀምር ኤልያስ እሱ ነው እንጂ የሚወዳት የሚያፈቅራት፣ እሷ ለሱ ስሜት የላትም እና በጣም ነው የገረመኝ። ኤልያስም ቢሆን አሁን እንደበቃውና ከሀና ያለው ፍቅር እንደወጣለት ነው። ግን ከውስጡ 100% ወጥቶለታል ወይ ካላችሁኝ እንደኔ አስተሳሰብ አልወጣለትም። ከውስጡ 100% ይወጣለት አይመስለኝም። ግን በቃ ግዴታ ለሱ አሳልፎ መስጠት አለበት። ሲቀጥል ደግሞ ሀናና ኤልያስ ተገናኝተው ነበርና አሁንም እኔ ግን ከዚህ ድራማ ቤተሰብ ሀና ብትወጣ እላለሁኝ። እኔ የሀናን ጥቅም ምንም እዚህ ድራማ ላይ አላየሁኝም። ነገር ከመደጋገም ወሬዎችን ከመደጋገም ውጭ እኔ መቤቴ ምንም ነገር አላየሁባትም። በተለይ ምዕራፍ 2 ላይ በጣም ነው ያስጠላችኝ ሀና። በቃ ለሀና ቦታ መኖር የለበትም በአጠቃላይ ወይም አሴራ ገብቷት ምናምን ነገር በቃ የቤት እመቤት ሆና እዛው ብትቀር ነው የምለው እኔ እውነት ለመናገር። ምክንያቱም አሁን ከድራማው ተወጣ ቢባል ያው አሴር ስለሚወዳት ስለሚያፈቅራት እሷ ከድራማው ወጣይ ማለት ምናልባት ከድራማው የሆነ ክሩ እንትን ይላል ማለት ነውና እንጃ ብቻ በጣም አስጠልታኛለች ሀና ቤተሰብ። እኔ እሷ የምትሰራው ፓርት ራሱ ባላየው ደስ ይለኛል ማለት ነው። እና ኤልያስን አግኝታ ለኔ ያለ ስሜት ምንድነው? ወጥቶልሃል ወይ? እውነት ለኔ ያለ ስሜት ወይም ለኔ ያለክ የድሮ ፍቅር አለ ወይ ወይስ ወጥቷል ወይ ብላ ነው የጠየቀችው። ራሷ ናት የጠየቀችው። እሱ ግን እውነታውንስ ብነግርሽ ምን ትያለሽ ብሎ እንደውም እውነት ትክክለኛ ስሜቱን ውስጡ እንዳልወጣችለት ነግሯት ቢሆን ኖሮ ልታብድ ነው፣ ማበዷ ነበረ ማለት ነው። እኔ በጣም ነው የገረመችኝ ነው ለመናገር። አጥብቆ ምን ይባላል መሰላችሁ? አጥብቆ ጠያቂ የእናቱን ሞት ይረዳል ይላል ያገሬ ሰውና ከአንድም 2 ጊዜ ነው አጥብቃ የጠየቀችው ለኔ ያለ ስሜት እያለችና እሱም ቀስ አድርጎ አይ ያንቺ ስሜት የለኝም ምናምን ነው ያላት። እሷ ደግሞ አሁን እሱ ያሰበው ስራ ማነው ስሙ እዝራን ትታ ወደ አሴር ስትሄድ አሁን ደግሞ አሴርን ትታ ወደሱ የምትመጣ ነገር አድርጎ ነው ያስበው ኤልያስ። እውነት ለመናገር ይሄን ሀሳብ እሷ ልብ ውስጥ ወይም
እሷ ጭንቅላት ውስጥ አለን ማለት በጣም ከባድ ነው። ምክንያቱም እንደዛ ታደርጋለች ብዬ የማስብ አይደለሁኝም እኔም ብሆን። ነገር ግን እሷም በጣም ነው የተቆጣችው ኤልያስን። እኔ ወንድ አምላኬ ነኝ ወይ በዚህ ልክ? የወንድ ሱስ አለብኝ ወይ በዚህ ልክ ነው ያለችው። ሀና የወንድ ሱስ አለብሽ እያልንሽ አይደለም በነገራችን ላይ የወንድ ሱስ ኑሮብሽ ሳይሆን ነገሮችን ግን በስነ ስርዓት ማስኬድ አትችይበትም። አንዴ ከዛ አንዴ ከዚህ አንዴ ከዛኛው እያልሽ እየወላወልሽ ሰዎቹንም ገደልሻቸው። አንዳንድ ጊዜ ማነው ስሙ ተምቹ የሚናገረው ነገር በጣም ትክክል ነው። እየወላወለኝ ተምቹንም አሴርንም ወላውላ እዚህ ያደረሰችው እሷ ናትና ሀና አንቺ የወንድ ሱስ አለብሽ ወይም የወንድ አምላኪ ነሽ ማለት ሳይሆን ግን በአንድ የምትረጊ አይደለሽም። በአንድ አቋም የምትቆሚ የምትጸኝ ሴት አይደለሽም። ከዝራ ጋር እያለሽ አንዴ ከኤልያስ ጋር አንዴ ከተምቹ ጋር ከሶስታቸውም ጋር ነበር ስታስኬጅ የነበረው። ሶስቱንም ማጣት አትፈልጊም ነበረ። ሶስቱንም ስትይ የነበረው እንደ ጓደኛ ነው ስታያቸው የነበረው። መጨረሻ አካባቢ ነው እዝራን አፈቅረዋለሁ እወደዋለሁ እያልሽ የመጣሽው እንጂ ከዛ በፊት ግን አሴርንም ስታገኙ እኔ አንተን አጥቼ መኖር አልችልም ነው። ኤልያስንም ቢሆን እኔ አንተ መልካም ሰው ነህ፣ ጥሩ ሰው ነህ፣ አንተን ማጣት አልፈልግም ነው ስትይ የነበረውና ሰው እያየ ያለው የወንድ አምላኪ ነሽ ምናምን ሳይሆን በአቋምሽ የማትጸኝና ወላዋይ መሆንሽን ነው እያየ ያለው ማለት ነው። እና ደግሞ አሁን እኔ ከቤተሰቦቿ ቤት አልሄድም ያለችበት ምክንያት ምንድን ነው? ለምንድን ነው የማትሄደው? ለምን ከቤተሰቦቿ አልሄድም አለች? ቤተሰብ ለምን አልሄድም አለች? እስኪ ንገሩኝ። ምንድን ነው ችግሯ? ቤተሰቦቿ ጋር የማትሄድበት ምክንያት ምንድን ነው? ቤተሰቦችስ የምትለው ነገርስ ምንድን ነው? አልገባኝም። አሴር እንጋባ ሲላት ለምን ቤተሰቦች ትላለች? አሁን ከቤተሰቦቿ ውጭ አይደል ወይ ያለችው? እና አንዳንድ ጊዜ ግራ የሚያጋባ ነው። ወደ ሌላው ደግሞ ስናልፍ ወደ ቤተሰቦቼ አቶ ታደሰ የሚባለው ሰውዬ ወይዘሮ ሜላት ስብሰባውን ረግጣ ስትወጣ ሀና ስትደውልላት ስብሰባውን ረግጣ ስትወጣ አቶ ታደሰ ተከትሎ ሽንት ቤት ድረስ አብሯት ገብቷል። ተገቢ ነው ብላችሁ ታስባላችሁ? ምን ሲባል ነው ከሴት ሽንት ቤት ተከትሎ ገብቶ እናውራ የሚላት? ቆይ አሁን ሌላ ሰው ቢያገኛቸው ሌላ ነገር አያስብም? ሰው ጤና የለውም ልበል? ኦኬ አቶ በቃሉ ማለት አቶ መዘክር ወይዘሮ ሜላትን የሚከታተለው ወይም የፍርድ ቤት ኬዟን ማወቅ የፈለገው እንደው እንበልና ውስጡን ባናቅም ለመልካም ነገር አስቦ ነው እንበል። በዚህ ልክ ታዲያ ሽንት ቤት ድረስ ተከትሎ ገብቶ እናውራ ማለት ነበረበት ወይ ነበረበት ወይ ብላችሁ ታስባላችሁ? ነበረበት ብላችሁ ታስባላችሁ? ቤተሰብ እንዴ አለው እኮ ጊዜ። በሚቀጥለው ጊዜም እኮ ቢሮዋ ውስጥ ገብቶ ማናገር ይችል ነበረ። ሽንት ቤት ውስጥ ከሴት ሽንት ቤት ውስጥ ገብቶ ወንድ ልጅ ነይ ወደ ውስጥ ገባ ብለን እናውራ ማለት ምንን ያስመለክታል? እንደ ሴት ሆናችሁ ስታስቡት ምንን ያስመለክታል? በጣም የሚደብር እኮ ነው እውነት፣ በጣም የሚያስጠላ። ደግነቱ እሷ ለምንም የምትበገር ሴት አይደለችም። ሲቀጥል ይቺ ሎሌት ተብዬዋ ጥምድ አድርጋ ነው የያዘቻት። ቢሮ ውስጥ ገብታ ዛሬ አርፍደሻል፣ እኔ ነኝ ኃላፊሽ፣ እኔ ነኝ አለቃሽ፣ በሰዓትሽ ካልገባሽ በሰዓትሽ ካልወጣሽ እኔ እንደዚህ ያደርግሻለሁ እያለች ነው። በነገራችን ላይ ሎሌት ተብዬዋ ለማንም የምትመለስ አይደለችም። አቶ ታደሰንም ቢሆን ስለ ወይዘሮ ሜላት ኬዝ ካልነገርከኝና ለምን እንደምትከታተላት ካላወቅኩኝ ከስራ አፈናቅላለሁ እያለች ነው። ቆይ ሁሉንም ከስራ አፈናቅላ ትችላለች? ግን ለምንድነው እኛ ሴቶች ነገረኛ ምን ሆነው? የሚበልጠንን በእውቀት የሚበልጠንን በስራ የሚበልጠንን በአቅም የሚበልጠንን ሰው ስናይ ሴት ለሴት ማለት ነው ለምንድነው ምቀኛ ምን ሆነው? ለምን እኔም በለጠኝ ብለን በዚህ ልክ የምንቀነው? ለምን እንደዛ ሰው መሆን አንፈልግም? ለምሳሌ ወይዘሮ ሜላት በትምህርት የምትበጣ ከሆነ እሷም መማር ትችላለች፣ እንደሷ መሆን ትችላለች አይደለ? ይህ ሰው እንጀራ ገመድ ላይ መቆም እንደው ኧረ የኛ የኢትዮጵያውያንማ የተለየ ነው። በቃ እኔ ብቻ ልብላ፣ እግዚአብሔርን እኔ ብቻ ልብላ። አሁን ሜላት ጭንቅላት ላይ እንደዚህ ቆማ ከስር በነገር የምንነዘነዛት እኮ በእውቀት ስለምትበልጣት ነው። እሷ ከመጣች በኋላ የስራ አካሄዱ ራሱ ስለተቀየረ ነው። እንደገና ደግሞ ወይዘሮ ሜላት በጣም ጎበዝ እንደሆነችና ጥሩ ጭንቅላት ወይም ደግሞ ጥሩ የስራ ልምድ ያላት ሴት ስለሆነች ሁሉም ስለተቀበላት ሁሉም ስራዋን ስለፈለገው እቺ በቅናት ተንጨርጭራ ለሞት ነው እስከዛሬ ድረስ ምንም ነገር ሳትሰራ ወይዘሮ ሜላት በአንድ ቀንና በሁለት ቀን ነገሮችን ስቀያይራቸው አበደች በቅናት።
እኔ የገረመኝ ወይዘሮ ሜላት እሺ ብላ ያን ቦታ ወስደው ቢሆን ኑሮ ምን ልትሆን ነበረ? እንደው ሳስበው በመርዝ ራሱ የምትገላት ነገር ነው የሚመስለኝ ቤተሰብ ማለት ነው። በቀላሉ የምትፋታት አይደለችም። እና አሁንም ቢሆን በቀላሉ የምትፋታት አይደለችም። እየተከታተለቻት ነው። ስለ ፍርድ ቤት ኬዟን ማውቃለች። በሰዓትሽ ግቢ፣ በሰዓትሽ ውጪ፣ እኔ ነኝ ሀላፊዋ፣ የምታደርገውን ነገር ማወቅ አለብኝ ምናምን እያለች ነው። ያ ወይዘሮ ሜላት የምታደርገውን ነገር ላንቺ ማሳወቅ ግዴታ የለባትም አቶ ወይዘሪት ሉሊት ማለት ነው። ሲቀጥል ከሁሉም ጋር ተጣልተሽ የምትዘልቂው አይመስለኝም። ከዛም ባለፈ ደግሞ ስብሰባው ላይ አቶ መዘክር ምን መሰላችሁ? ኢዩኤል የወይዘሮ ሜላትን ሀሳብና እንደ ወይዘሮ ሜላት አይነት አስተሳሰብ አመለካከት እንዳለው ተረድቷል እና እንደውም ጠይቆታል። በሚገርም ሁኔታ አንተና ወይዘሮ ሜላት ተመሳሳይ ሀሳብ ነው ያላችሁ ሲለው፣ አዎ እኔ በወይዘሮ ሜላት ተኮትኩቼ ያደኩኝ ነኝ። ከእሷ ድርጅት ሰራ ስለነበረ በእሷ ስር ስላደኩኝ ነው ለእሷ የእሷ አይነት አመለካከት ያለኝ ብሎታል። እና ወይዘሮ ሜላትም እዚህ ላይ በነገራችን ላይ ስለ ድርጅቱ ተሰብስበው ሲናገራት ሉሊት እንደሆነች የእሱን ቦታ የምትወስደው በጣም ተቀይማለች ወይም በጣም ተናዳለች። ለምን ካላችሁኝ እሷ አስባ የነበረው ኢዩኤል እንደሆነ ነበረ። ነገር ግን ከኢዩኤል ይልቅ ያው የእሷ 15% ስለሆነ እሷን የወከላት የድርጅቱ ባለቤት እሷ ናት የሆነችው ማለት ነው። እና በጣም ደስተኛ አይደለችም ወይዘሮ ሜላት በዚህ ጉዳይ። አቶ መዘክርም ቢሆን በድጋሚ መናገር ነበረብኝ ወይም በድጋሚ እሷን መጠየቅ ነበረብኝ ተሳስቻለሁ ምናምን ብሏል። ያም ሆነ እንግዲህ ኃላፊነቱን እሷ ወስዳለች። አቶ መዘክር ግን እውነት ከሕክምና በሰላም ይመለስ ይሆን? እውነት በሽታው ምን እንደሆነም አልታወቀም። ታክሞ ተመልሶስ በሰላም ድርጅቱን ይመራ ይሆን? ወደፊት የምናየው ነገር ይሆናል። ነገር ግን ለወይዘሮ ሜላት እኔ ጥሩ እየተፈጠረላት አይመስለኝም። እንደኔ አስተሳሰብ እንደኔ አመለካከት ለወይዘሮ ሜላት የሆነ ወጥመድ እየተጠመደላት ይመስለኛል። ውድ ቤተሰቦቼ፣ አንደኛ በጥቅም ሊይዟት ይችላሉ። ሁለተኛ ስለ ድርጅቷ ጉዳይ ይህ ሰውዬ እየተከታተለ ነው። ሰውዬው ተከታትሎ ከደረሰበት እንደውም ካያችሁ በነገራችን ላይ ወደ ወይዘሮ ሜላት ስብሰባውን ረግጣ ስትወጣ ሉሊት ብትሆን ይህንን ነገር አታደርግም፣ ለምንድን ነው የማታከብረው እያለ አቶ ታደሰም ሲናገር ነበር። እና ሳስበው አቶ ታደሰ ከሉሊት ጎን የሚቆም ይመስለኛል። ያው ኢዩኤል ከወይዘሮ ሜላት ጋር ማለት ነው የሚቆሙ፣ እርግጠኛ ነኝ እንደዛ ነው የሚሆነው። እና ሁለቱ አንድ ላይ ከሆኑባት ደግሞ ለሷ በተለይ ደግሞ እንግዲህ ይህን ኬዝ የሚከታተለው ያው አቶ ታደሰ ነው። ኬዙን ከደረሰበት ከዚች ከሉሊት ጋር ሆነው የሆነ ነገር ይፈጥሩባታል። ቤተሰብ ታያላችሁ። እቺ ሉሊት ተብዬዋ በቀላሉ ወይዘሮ ሜላትን አትፋታትም። የሆነ ፋውል ሳሰራባት አትለቃትም ብዬ ነው የማስበው እኔ። እና ፈጣሪ ሆንሽ ወይዘሮ ሜላት። ከነገሮች በጣም እየተወሳሰቡ ነው። በጣም ከሚገባው በላይ የሚያስጠላ ሁኔታ ገብቶ ብቻ እኔ የወይዘሮ ሜላትን ሲቃይ እኔ ማየት አልፈልግም። ሆነን ለመናገር በጣም አሁን በጣም እያሳዘነችኝ ነው። በስራ ቦታው የሚገጠማት ነገር ገና ከመምጣቷ አቶ መዘክርም ቢሆን ለስራ ወደ ውጭ መውጣት ማለት ለሕክምና ወደ ውጭ መውጣቱ ምናምን ብቻ ሁሉም ነገር ተገጣጥሟልና ያስጠላል። እውነት ለመናገር በጣም ነው የሚደብረው። ሌላው ምናሴ የልጅቷ ፎንቃ በደንብ አድርጎ ገብቶለታልና መናገር እስከሚያቅተው ድረስ በሀሳብ ሁሉ ትክዝ ብሎ እየሰመጠ ነውና፣ ምናሴ አይዞ ጠንከር በል፣ ፍቅር እንደዚህ ያደርጋል። እሱ ለመቋቋም እየሞከረ ነው። ያው ቤተሰቦች ያሉበት ሁኔታ ጥሩ አይደለም ምናምን እያለ ነው። እንደውም ተምቹና አሴር እንኳን ምን ችግር አለ? ፍቅርና የቤተሰብ ችግር እኮ ምንም አያገናኙም፣ ጎን ለጎን ማስኬድ ትችላለህ እያሉት ነው። ግን እኔ የምናሴን ሀሳብ ነው የምደግፈው። በነገራችን ላይ አንደኛ ደረጃ ገና ምናሴ ልጅ ነው። ሁለተኛ ደረጃ እውነትም እሱ እንዳለው አሁን በአሁኑ ሰዓት ስለ ፍቅር ሳይሆን ማሰብ ያለበት ቤተሰቦቹን እንዴት ማገዝ እንዳለበት ነው ማሰብ ያለበት ማለት ነው። እንደ ወንድ ልጅ ትንሽም ቢሆን እንደ ወንድ ልጅ ቤተሰቦቹን እንዴት ማገዝ እንዳለበት ምናምን ነው ማሰብ ያለበት ብዬ ነው የማስበው።
ለማንኛውም ምናሴያችን አይዞህ በርታ፣ ሁሉም ነገር ይደረስበታል እላለሁ። እኔ እዚህ ላይ አበቃለሁ። ውድ ቤተሰቦቼ ብያላችሁበት ሰላማችሁ ይብዛልኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ባይ ባይ።